ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። በምንድን ነው ካላችሁኝ እነዚህ ጓደኞች አሉ ከኋላ እንደምታያቸው እና ቤት መቀየር ይፈልጋሉ። እኔ ደግሞ ላግዛቸው ነው ደላላ ጋር በመደወል ምክንያቱም እኔ ልምድ አለኝና እነሱን በደላላ ጋር በማገናኘት ለማገዝ ፈቃደኛ ሆኛለሁ። ስለዚህ ዛሬ ቤት መፈለግ ነው ቪዲዮ የምንሰራው ማለት ነው። እስከዛ ግን ሰብስክራይብ በማድረግ የዩቲዩብ ቤተሰብ ይሁኑ ማለት ነው። እንግዲህ ጉዟችን እንጀምራለን ማለት ነው። መልካም ቀን። ቤት አካባቢ እንዳለ ለማወቅ እነሱ ጋር እንደውላለን ማለት ነው። አብራችሁን ቆዩ። እንደውል የመጀመሪያ ስልካችን አይ ቲንክ ስልክ ነበር ከዚህ በፊት እሱን ልፈልገው የደውል ነው እንግዲህ ካነሳ ነው አላነሳውም ካንዳልሽ ሰላም ነው ገና ይስተል አለን ቤት ፈልገን ነበርና ተሳየን ማንንም ነገር ይቀራል ብዬ እኔ እንትን አንድ ክላስ ለላጤም ነው ሌላ የሚያስቀር ነገር ያለ አይመስልም እንደዚህ ኦኬ አንተ እጅ ላይ የለም እስኪ ልጁን ጠይቆና እጁ ላይ ምን ያህል ባለስንት የሚባል እንዳለ ንገረን። እስኪ ትደውልኛለህ መልሰክ ሶስቱም ላጤ ናቸው። ያው ስራው ሁሉ ነገር እሺ ደውልልኝ በቃሽ። ወደ ቀጣይ ስልክ እንዳለን 9000 ብር ወደ ቀጣይ ዙር እንዳለን ደግሞ ቀጣዩን ስልክ ሞክራለሁ። አንተ እኮ ቤቱን አልነገርከውም ጓደኛዬ፣ ቤቱን እኮ አልነገርከውም። ቢያንስ ልጅ ሆነ እንደዚህ ሆነ ምናምን ይባላል አይደለም። በቃ እጅ ላይ የለም እኮ ማለት ነው። እንደዛ እኮ 9000 ብር ያለው ኖርማል እንደዚህ አሁን እኔ ወይስ ማም እዚህ ማን ተቀጥረ ወደ ቀጣይ ስልክ አይሻም ነው እሱ መጀመሪያ ማለት ነበረብኝ። ይሞክሩ ከት አሁን ለተሰጠ ይደውል ሄሎ ሰላም ነው ንጉስ ነው ያልከው? አረ እኔ እኮ ታውቀው አይመስለኝም ስልኬ በብዛት ከመደዋላችን የተነሳ በቃ ስሜንም ይዘዋል። ዛሬ በምን ጉዳይ መጣው መሰለ? ያው በቤት ጉዳይ ነው። በምን መጣለው ደግሞ ስማ ቤት ፈልገን ነበር። አንድ ጓደኞች ነበሩኝና ቤት ፈልጋሉ ላጤናቸው አንድ ክላስ ሚኒመም ትንሽ የሚባለው የቤት ኪራይ ማለት የግድ መሆን የለበትም ትልቅ ምናምን ነው ፊጋ ከ15 በታች የለም። እሺ ሌላ የምታውቀው የለም ታዲያ? ወደዛ ወደ ጉርቾላ ምናምን አረ በሞቴ በቃ ታዲያ ካገኘህ እሺ ንገር ደውልልኝ። ያው ግድግዳም ይሁን ቆርቆሮ ይሁን ቹቡድም ይሁን የሆነ ይሁን እስከ 5000 ብር 6000 ብር ነው ማክሲመም እንደ ቤት ሁኔታ። በቃ ሻፓ ብራዘር መልካም ቀን። የሰማችሁ ነው ምንም ማለት ደውል ችግር የለም። ፊጋ ካልከማ ግድ ነው ብራ ወይ ፊጋ ካው ነው የመስኩን ማቀው ታዲያ አለኝ ማርያም ራስ ደውል ማርያም ተሻግሬ ይቻላል ነው በዛ ለሶስተኛ ስልካ እስካሁን ልክ ደውለናል። ማን ነበር ያልኩት? ደላላ አራቱ ይይዟል ስልክ ነው ጭራሽ ማለት ሲበዙብኝ ጠብቁ አሁን ሶስተኛ አሁን እግዚአብሔር
ቤት ፈልገን ነበርና እዚህ ፊጋና ሽጉር ሾላ አካባቢ ቤት የችኩድም ይሁን የምንም ይሁን የተገኘውን ለጣጥ የሚሆን ቀነስ ያለ ዋጋ ያለው አረ አንድ ክላስ ምናምን በቃ ገብቶ መተኛ ምን ያክል ለጣጥ እስከ ስንት? እስከ 8 ሺህ ብር። ኧረ እንደዛ አፎርድ ያደረጉ ቢያንስ ማክሲመም እስከ 6 ለዛውም ቤቱን አይተን ምናምን የሆነ ይሁን ግርፍም ምንም ይሁን ችግር የለም። አሸዋ ተራ ሲሳይ ነህ እንደ አንተ ግን ሲሳይ ነህ? ደህና ነህ ሲሳይ? አለሁልህ። እሺ ኤኒዌይስ አሸዋ አካባቢ እንምጣ ወይስ እንዴት እናድርግ? ስንት ነው የሚባለው? 6,000 ብር ቤቱን እንየው ከነ መብራት ከነ ምናምን ነው አይደል? ከነ ውሃ ምናምን አኛውን የት ነው መሰለህ? ፊጋ መብራት አካባቢ ነው። ሸማቻ አላውቀውም። አሸዋውን ግን አውቀዋለሁ። ግቢ ነው በቃ አሸዋው እየሄድን በቃ እየሄድን ግቢ ነው ጠይቀው በቃ እሺ እደውልልሃለሁ እዛ ስንደርስ ግቢ ነው ሰምታችኋል። አንድ ቤት ተገኝቷልና እሱን ለማየት እንሄዳለን ማለት ነው። ከፊጋ መብራት ትንሽ ዝቅ ብሎ ማለት ነው። አሁን ቀጥታ ወደ ቤቱን ወደ ማየት አይራክ እንደገቡ እንደነናለ አይንክ በወርዝ መሰለ ያለ ወብሶኑ ነው አትራክ ነው የሆነ ሰዎች የመጡ ነበር እያሉ እንደዚህ ታረጉት ስልክ ውስጥ እና ገና ስልክ ውስጥ እሱ ጋር ወይ ወርደለው ወርታች ባዳው ጋር ከይሽ ባዳው ባዳው ይደርስ ነው ባዳው ይደርስ ነው
የታለ አንተ አመሳሰለው ይቆይ ሁሌ በቃ አንተ ፖዝ ቢል ግን በቃ ሰይጣን አውቶና ጃ አጋጣሚ ማለት ይመጣል ነው ይላል ነገሮች እንደምታስባቸው አይደለም የሚሰንት ነገር አይ ልጁ አይ የሚመጡ ልጆች አሉ በቃ ስልኩን ልስጥ እናንተ አውራችሁ ስላለኮ ሌላ ጉዳይ ነው አይ ተመሳሰላ ነገር በቃ እየሞከርኩ ነው ማለት እየሞከርኩ ነው በፈለገ እየሞከር ነው አላና የማስ ቲክቶከር መስለናቸው ደግሞ እናስገባም ለምን አስወጥደው ቁጭ አይሉ መስላቸው አንድ ቀን በዚህ ሂጅ ማለት ነው ይሄን ራሱ እንደፈራው ይሄን ሬንጅ ላስገባል ሲሳይ ይበቃል ተወራው አንተ ደግሞ እግረኛው ወንጨፍ ወንጨፍ እያላችሁ ግባ እርገጠው ችግር የለም እንጠፋ አይደለም የሚገርም ቤት ነው አንተ
አዎ ሁለቱንም ካላልካቸው አያስገቡም። መስዋዕት ነው የሚያገባው